የዛሬው ምሩ በጣም ነበረ ፈታ ዘና ያደረገችኝ። ፈን አድርጋኛለች፣ አስቃኛለች። አማቷ የናሆሜ እናት በድንገት ስትገባባት የምትይዘው የምትለቀው ነበር የጠፋት። በጣም ነበር ያሳቀችኝ። ናሆሜ ለኪራ የነገረው ነገር አለ። ጽናት ይህን ነገር ያደረገችበት የሆነ ነገር አለ፣ እኛ የምናውቀው ብቻ ሳይሆን ሌላ ነገር አለ ብሎ ነግሮታል። እሱም ደግሞ ምሩ በባለፈው ቅድም ልታወራ ስትል ምሩ አስቆማታለች። ስለዚህ ይህን ነገር ሌላ ነገር አለ ብሎ ሲለው፣ ስለዚህ እሷ ብቻ ሳትሆን ምሩም ይሄን ነገር ታውቃለች ብሎታል ማለት ነው። ይሄ ማለት እንግዲህ ሊጠይቅ እዚህ የተፈጠረው ነገር ምንድን ነው? ጽናት ይሄ ልታደርግ የቻለችበት በምን ምክንያት ነው የሚለውን እስካሁን ድረስ አላወቁም ማለት ነው። ሀሴትንና ኪራን ልታጋባ እንደሆነ ብቻ ነው የሚያውቁት እንጂ እናቱ ታማሚ እንደሆነች ይሄን ነገር ያደረገው አባትየው እንደሆነ ከጽናት ከተመካክሮ ይሄን ነገር ያደረገው አባትየው እንደሆነ የሚያውቀው ነገር የለም ማለት ነው። ብቻ ከባድ ነገር ተፈጥሯል። ሶሲም ደግሞ የሚያሳዝን ነገር ውስጥ ናት ያለችው ማለት ነው። ተከፍታለች፣ ታማለች ሶሲ። ምን ተፈጠረ እናያለን። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ይሄንን ቪዲዮ እያያችሁ ሰብስክራይብ አድርጉ፣ የደወል ምልክቱን አብሩ፣ ላይክም ኮሜንትም አስቀምጡ ማለት ነው። እና ውዶቼ ዛሬ እንግዲህ ደስ የሚልም ነገር ትንሽ የሚያሳዝንም ነገር አለ። በተለይ ደግሞ ምሩ በጣም ነበረ ያሳቀችኝ። በጣም ነበር ፈታ ዘና ያደረገችኝ ማለት ነው። አማቷ ስትመጣባት የምትይዘው የምትለቀው ነበር ያጣችው ማለት ነው። በጣም ነበር የደነገጠችው። ምሩ እንደምታውቁት ሲሪየስ ነገር አታውቅበትም፣ ምንም ነገር ደንጋጣ ልጅ ናት። አስቃኛለች። ሶሲም ደግሞ የደወለችላት ሴት ነበረች። ለምንድን ነው የማትተይን? ለምንድን ነው ከኛ ህይወት የማትወጪው? እያለች ነበረ። ምክንያቱም የሆነ ሰው እህቷንና እሷን መከራቸውን እያበላ ወይንም ደግሞ ስቃያቸውን እያበዛባቸው ያለ ሰው አለ። ይሄም ደግሞ ወይ ያሳደጋቸው ሰው ነው ወይ አላቅም። ብቻ እህቷም እዚህ የለችም። እህቷም ለስራ ውጭ ሀገር ናት፣ የሶሲ እህት እና ሶሲ እየደወለች የምታስጨንቃት ሴት አለች። ማን እንደሆነች በደንብ አድርገን በቀጣይ ክፍሎች የምናይ ይሆናል። የናሆሜ እናት እንግዲህ መታለች እንደምታዩትና አማቷንም ወይም ምራቷን በደንብ ተተዋውቃታለች። ምራቲቱም አማቷን ተተዋውቃለች ማለት ነው። ግን ያሳየችው ሪያክሽን በጣም ነበር ያሳቀችኝ። አማቲቱ ስትመጣ ቁጭ ብድግ ነበር ያለችው ማለት ነው። ምሩ በጣም ነበር የደነገጠችው። ቀጥታ ኩሽና ቤት ገብታ ለጽናት ነበር የደወለችው። የኪራ እናት መጣች እኮ ብላ እንደገና መልሳ ደግሞ የናሆሜ እናት ነበር ያለችው ከመደንገጧ የተነሳ በጣም ነበር የሳቁባት ማለት ነው ውዶቼ። እና እንግዲህ ጽናትም ሶሲ ጋር ሄዳ እንደታመመች ስታያት ለምንድን ነው ያልደወልሽልኝ፣ ለምንድን ነው ያልጠራሽኝ ብላ እየጮኸችባት ነበረ። እሷም ደግሞ እንዳላስጨንቅሽ ብዬ ነው እያለች እሷ ሰው ሲጨነቅ ትደርሳለች። እሷን ደግሞ ደውላ መጥራት ፈርታ ነው መሰል። ብቻ ይሄ ነገር የተፈጠረው በሆነ ነገር ነው። ሶሲና እህቷ የሆነ ብዙ መከራና ስቃይ ያሳለፉ ናቸው ማለት ነው። አሁን ላይ ግን ጠንካራ ሰዎች ስለሆኑ እዚህ ደርሰዋል። እና ውዶቼ ናሆሜ ኪራን እንግዲህ ያስጠነቀቀው ወይንም ደግሞ የሆነ ነገር እየነገረው ነገር አለ። እሱ ምንድን ነው? ቅድም መጀመሪያ ላይ አይታችሁ ከሆነ ጠጥታ ነበረ ማለት ነው። ጽናት መጠጥ እየጠጡ ፈታ ዘና እያሉ ነበር እነ ናሆሜ ቤት። መጠጡን ከጠጣች በኋላ ከሰከረች በኋላ ከዛን ጨዋታ እየተጫወቱ ጨዋታው እሷ ላይ ሲደርስ ወይም ደግሞ እሷ ቁጥሩን ስላወቀችው ጽናትን ጠይቋት ነበረ እውነቱ እንድትመልስለት። ከዛም በኋላ እኔ በጭራሽ አልጠላህም፣ በጣም ነው የምወድህ፣ ልጠላህም አልችልም፣ ግን አባትህ ወይንም ቤተሰቦችህ ከዛን እናትህ ብላ እንደገና አቆመች። ምክንያቱም እናቴ ምን ሆነች ቤተሰቦች ምን ሆኑ ብሎ ሲጠይቃት እንደገና ጽናት ኪራ ማን ነው ናሆሜ እና በተለይ ደግሞ ናሆሜ ይሄን ነገር ስለማያውቅ ምሩ ነበረች ያስቆመቻት። ከዛም በቃ አንድ ጥያቄ ብቻ ነው የሚቻለው፣ አንድ መልስ ነው የሚቻለው ብላ ዝም አለች ማለት ነው። ምክንያቱም በመጠጥ ተደፋፍራ እውነቱን ልትናገር ነበረ። እናቱ እንደታማሚ እንደሆነችና አባትየው ይሄን ነገር እንዳደረገ በጭራሽ ኪራ አያውቅም እስካሁን ሰዓት። ይሄን ነገር ቢያውቅ በጣም ይጎዳል ብዬ ነው የማስበው። እናቱን በጣም ነው የሚወዳት። እናቱን የሚጠላ ሰው የለም። በርግጥ ግን ከሀገር ውጭ ስለምትኖር ትናፍቀዋለች እና በተለይ ታማሚ እንደሆነች ልትሞት እንደሆነ ቢያውቅ በጣም ነው የሚጎዳው። ለዛ ብለው እንግዲህ አልነገሩትም እስካሁን ድረስ አያውቁም። ብቻ ግን ናሆሜ የጠረጠረው ነገር አለ። ስለዚህ ጽናት ብቻ ሳትሆን ምሩም ይሄን ነገር ታውቃለች ብለው ጠርጥረዋል። ይጠይቋቸዋል፣ ይነግሯቸዋል። ወይስ አይነግሩም? አላውቅም።